ኤዲቲንግ ማወቅ ትፈልጋላችሁ ግን ኮምፒውተር የላችሁ። ስለ ቪዲዮ ኤዲቲንግ ማወቅ ትፈልጋላችሁ ግን ምንም እውቀት የላችሁ። ኤዲቲንግ ትሞክራላችሁ ግን አትችሉም። ከዚህ በፊት ስለ ቪዲዮ ኤዲቲንግ አወቃችሁም አላወቃችሁም ከዜሮ ስለምንነሳ ምንም አያሳስባችሁ። አብዛኛው ሰው ኢትዮጵያ ውስጥ ቪዲዮ ኤዲተር መሆን ይፈልጋል ግን ከምን መጀመር እንዳለበት አያውቅም። እነዚህን ጥያቄዎች በዛሬ ቪዲዮ ጠቅለል አድርጌ እመልስላችኋለሁ። በአሁኑ ጊዜ ኢትዮጵያ ውስጥ ቪዲዮ ኤዲተር በጣም አስፈላጊ የሆነ የመጣ ስራ ነው። ፍሪላንስም ላይም ሆነ በኤጀንሲም በኩልም የራሳችሁንም ዩቲዩብም ቲክቶክም ቻናል ለመስራት ከፈለጋችሁ መጀመሪያውና መሰረታዊ ነገር ቪዲዮ ኤዲተር ነው። ቪዲዮ ኤዲተር ሳታውቁ ምንም ነገር መስራት አትችሉም። ስለዚህ ቪዲዮ ኤዲተር ለማወቅ ከፈለጋችሁ ከዜሮ ተነስተን እስከ መካከለኛ ወይም እስከ ጎበዝ ኤዲተር ትሆናላችሁ። ስለዚህ ቪዲዮ ኤዲቲንግ ከምን መጀመር እንዳለብን ከምን መነሳት እንዳለብን እነግራችኋለሁ። ብዙ ሰዎች ታዋቂ ትምህርት ቤት ስለተማሩ ታዋቂ ቦታ ሂዶ ከታዋቂ ሰው ጋር ቪዲዮ ኤዲቲንግ ስለተማሩ በጣም ጎበዝ ኤዲተር የሚሆኑ ይመስላችኋል። ግን እውነታው እንደዛ አይደለም። ቪዲዮ ኤዲተሪንግ የራሳችሁ ስኪል ነው። በዩቲዩብ ላይም ተማራችሁ ታዋቂም ትምህርት ቤት ተማራችሁ ሁሉም ነገር መሰረታዊ ነገር ነው። ከዚህ እኔ ከማስተምራችሁ መሰረታዊ ተነስቶ ነው ሁሉም ቪዲዮ ኤዲተሪንግ የሚያስተምራችሁ ማለት ነው። ስለዚህ ታዋቂም ቦታም ተማራችሁ ታዋቂም ቦታ አልተማራችሁ ቪዲዮ ኤዲተሪንግ ራሳችሁን በራሳችሁ ነው ብቁ የምታደርጉት። ስለዚህ ዩቲዩብ ላይ ተማራችሁ ታዋቂ ትምህርት ቤት ተማራችሁ ምንም ማተር አያደርግም። ዋናው ከምን መነሳት እንዳለባችሁ ማወቅ ነው ማለት ነው። ብዙ ልጆችን ማቃቸዋለ ታዋቂ ትምህርት ቤት ሄዶ ብዙ ብር ከፍለው ተምሮ ግን ቪዲዮ ኤዲቲንግ ሲያደርጉ በቃ የሚያስጠላ ደባሪ የሆነ ቪዲዮ ኤዲት የሚያደርጉ ምንም ለእይታ እንኳን የማይስብ ቪዲዮ ኤዲት ሲያደርጉ ምናምን እናያለን። ስለዚህ ከዜሮ ተነስታችሁ እንዴት ጎበዝ ኤዲተር መሆን እንደምትችሉ አሳያችኋለሁ። በአሁኑ ጊዜ ቪዲዮ ኤዲት ለማድረግ ታስባላችሁ ግን በየትኛው አፕ በየትኛው ዌብሳይት ቪዲዮ ኤዲት ላድርግ ትላላችሁ። ምክንያቱም ብዙ ቪዲዮ ኤዲቲንግ አፖች ስላሉ ማለት ነው። እነሱም አዶቢ፣ ካይንማስተር፣ ካፕካት እና የመሳሰሉት ናቸው። እኔ ግን እንደ ጀማሪ መመክራችሁ ካፕካትን ነው። ምክንያቱም ካፕካት አንደኛ የተለያየ ፊቸሪንግ አለው፣ ኢፌክቶች የተለያየ የፈለጋችሁትን በነፃ የምታገኙበት ዌብሳይት ነው ማለት ነው። እና አዶቢ ምናምን ነገር ካያችሁ ደግሞ አንደኛ ትንሽ ግራ ሊገባችሁ ይችላል፣ ለጀማሪ አይሆንም። ሁለተኛ ደግሞ አፕም የለውም። ቪዲዮ ኤዲቲንግ ማሳያችሁ ዛሬ ለጀማሪ በስልክ እንዴት ቪዲዮ ኤዲት ማድረግ እንዳለባችሁ ነው ማሳያችሁ። ስለዚህ አታስቡ፣ ቪዲዮ ኤዲቲንግ ከባድ አድርጋችሁ አትዩት፣ ቀለል አድርጋችሁ እዩት። ምክንያቱም ቀለል አድርጋችሁ ስታዩት ሁሉም ነገር እየገባችሁ ይመጣል ማለት ነው። ስለዚህ በካፕካት በስልካችን ቪዲዮ ኤዲት እንዴት እንደምናደርግ አሳያችኋለሁ። ለማንኛውም ሰብስክራይብ ላይክ ካላደረጋችሁ ሰብስክራይብ ላይክ ማድረግ እንዳትረሱ። መጀመሪያ አፕሊኬሽኑን አውርዱ። ያው አፕሊኬሽኑን ለማውረድ አንድሮይድ ከሆነ ፕሌይ ስቶር ላይ፣ አይፎን ከሆነ ደግሞ አፕ ስቶር ላይ አውርዱ። ከዛ በኋላ ነው ኤዲት ማድረግ የምንጀምሩ። እሺ አሁን ወደ ካፕካት ገብተናል። አሁን እኔ ይሄ ቪዲዮ ካወረድኩት ስለቆየው ከዚህ በፊት ኤዲት ስላደረኩበት እነዚህ ከስራ የመጡት ከዚህ በፊት ኤዲት ያደረኳቸው ናቸው ማለት ነው። እሺ ከዛ እንዴት ቪዲዮ እንደምታስገቡና ቤዚክ ነገር አሳያችኋለሁ። ከቤዚክ ነገር እንጀምራለን ማለት ነው። እሺ ኮምፒውተር ላይ ቢሆን እንደዚህ አይነት ፊቸር ያመጣላችሁ፣ ስልክ ላይ ስለሆነ ነው። ከዛ ቪዲዮ ለማስገባት ኒው ቪዲዮ የሚለውን ተነኩታላችሁ። ኤዲት ያረጋችሁ ለማድረግ ያሰባችሁትን ቪዲዮ መጀመሪያ አዘጋጅታችሁ ማስቀመጥ ይኖርባችኋል ማለት ነው። እኔ ለምሳሌ ይሄን ኤዲት ለማድረግ አዘጋጅቼ ያስቀመጥኩት ነው። የተለያየ ፎቶም ከሆነ ፋይሎችን ኤዲት የምታደርጉት ነገር በፋይል ማስቀመጥ አለባችሁ። እንደምታዩት ማለት ነው። እኔ ያስቀመጥኳቸው እነዚህ ለኤዲቲንግ የምጠቀምባቸው ናቸው። ከዛ ኤዲት ማድረግ የፈለኩት ቪዲዮ ይሄ ነው። ከዛ አድ እንለዋለን። አድ ስንለው በራሱ በቃ በራሱ ያስገባላችኋል። በኮምፒውተር ቢሆን ኖሮ እንደዚህ ያስገባላችሁ ማለት ነው። ራሳችሁ ድራግ እያደረጋችሁ እየመረጣችሁ ነው የምታስገቡት። ከዛ ይሄን ቪዲዮ መጀመሪያ ሳውንዱን ለማስተካከል ፍለግን እንበል፣ ሳውንድ ማለት ነው። ሳውንዱን ለማስተካከል ምን ታደርጋላችሁ? መጀመሪያ ሳቆርጡት ነው ጋር እንግዲህ ሳውንዱን የምታስተካክሉት መጀመሪያ። ከዛ ትነኩና ሳውንዱን መጨመር ካለባችሁ ትጨምሩታላችሁ። እና አራተኛውና መጨረሻው ደግሞ ሳውንዱ በደንብ ይሰማል። ሳውንዱ በደንብ ይሰማል ማለት ነው። ከዛ በኋላ ደግሞ ቤዚክ ነገር የምታስተካክሉት ማለት ነው። ሬሾ የሚባል ነገር አለ። ሬሾ ማለት ያን ቪዲዮ ለቲክቶክ ነው ወይም ለዩቲዩብ ነው ወይም ለኢንስታግራም ነው ወይም ለፌስቡክ ነው የምትሰሩት የሚለውን ማለት ነው። ሬሾን ማስተካከል ይኖርባችኋል ማለት ነው። ሬሾን ለማስተካከል ወደ ጎን ትስቡትና አስፔክት ሬሾ የሚለውን ትነኩታላችሁ። አስፔክት ሬሾ የሚለውን ከነካችሁ በኋላ
ወደ ጎን ትስቡታላችሁ። እኛ ለዩቲዩብ ነው የምንፈልገው። የተለያየ በቃ አለ ለቲክቶክ ለፊልም ምናምን አለ። ይሄ መጀመሪያ 9 በሬሾ በ16 የሚለው ለቲክቶክ ነው። ፉል ስክሪን ስለምንፈልግና ለዩቲዩብ ነው የምንፈልገው 16 በ9 የሚለውን ነው የምንፈልገው እኛ ማለት ነው። ለኢንስታግራም አለ፣ ለዩቲዩብ፣ ለፉል ስክሪን በቃ የተለያየ አለ ማለት ነው። እኛ የምንፈልገው ለዩቲዩብ ነው ማለት 16 በ9 የሚለውን ትነኩታላችሁ። ከዛ ራይት ትሉታላችሁ። አስፔክት ሬሾን አስተካከላችሁ እንበል። ከዛ አስፔክት ሬሾን ካስተካከላችሁ በኋላ ሌላው ነገር ደግሞ ከለር የቪዲዮን ከለር ለማስተካከል ማለት ነው። ይሄን ሳትቆርጡ ነው የምታስተካክሉት። ምክንያቱም ለምን መሰላችሁ? ከቆረጣችሁ በኋላ ለማስተካከል ያስቸግራችኋል። ከዛ ከለሩን ለማስተካከል ምንድነው የምናደርገው? አድጀስት የሚለውን ትነኩታላችሁ። ከዛ በኋላ በራሳችሁ እንደዚህ አድጀስት እያደረጋችሁ ማስተካከል ከፈለጋችሁ ታረጉታላችሁ። ወይም ደግሞ ፊልተር ላይ ትገቡና በቃ ከለር ኤዲት ተደርጎ የተቀመጠ ከለር አለ፣ እሱን ትመርጣላችሁ። እንደዚህ አሁን ለምሳሌ እኔ ይሄ ተመችቶኛል፣ ራይት እንለዋለን ማለት ነው። ከዛ በኋላ ምንድነው ሌላው ነገር ደግሞ ላየር የሚባል ነገር አለ። ላየር ማለት ይሄ ቪዲዮን አሁን እነዚህ ይሄ የተቀመጠበት ቦታ ላየር ነው የሚባለው። ይሄ የምታዩት ማለት ነው። ይሄ የምታዩት ላየር ነው የሚባለው። ሌላ ቪዲዮ ስታስገቡ ምናምን ነገር የሚቀመጥላችሁ ከዚህ ስር ነው። ለምሳሌ ሌላ ዝም ብሎ የሆነ ፎቶ ነገር ወይም ቪዲዮ ነገር አስገብተን ላሳያችሁ። ለማስገባት ምን ታደርጋላችሁ መሰል? ከስር ለማስገባት ለምሳሌ የሆነ ፎቶ ከስር እናስገባ። ኦቨር የሚለውን ትነኩታላችሁ። ኦቨር ላይ የሚለውን ትነኩታላችሁ። ከነካችሁ በኋላ እሱን አሁንም ደግማችሁ ትነኩታላችሁ። ከነካችሁት በኋላ እኛ ዝም ብለን እስኪ ይሄን ፎቶ እናስገባ፣ ለእናንተ ለማሳየት ነው። ይሄን ፎቶ አስገባና ይሄው ከስር እንደምታዩት ገብቷል ማለት። ሌላም ለመጨመር ከፈለጋችሁ አድ ኦቨር ላይ የሚለውን ትነኩታላችሁ። አሁን ደግማችሁ ከዛ አያያችሁ ነው እየደጋገመ ነው የሚሄደው፣ እየደጋገመ ይሄድላችኋል ማለት ነው። እንደዚህ በፈልጉት ቦታ እንደዚህ ያረጋችሁ ታስገባላችሁ ማለት ነው። ለምሳሌ እኛ ይሄን አንፈልገውም፣ ዲሊት እናርገው። ራሱን ተነኩትና ያው ዲሊት የሚል ያመጣላችኋል፣ ዲሊት ታርጉታል። አሁንም ተነኩትና ዲሊት የሚል ያመጣላችኋል፣ ዲሊት ታርጉታላችሁ። ከዛ ሌላው ነገር ደግሞ ቴክስት ነው። ቴክስት እነዚህ አሁን ሁለት አውዶና ቴክስት የሚሉ አሉ። ቴክስት ደግሞ እንዴት እንደሚገባ ቴክስት የሚለውን ተነኩታላችሁ ከስር ያለውን። ከዛ ቴክስት የሚሉ ያመጣላችኋል፣ ትጽፋላችሁ። ለምሳሌ እኛ ቪዲዮ ኤዲቲንግ ብለን እንጻፍ እስኪ። ለምሳሌ ቪዲዮ ኤዲት ጻፍና ከዛ ፎንት መምረጥ ፈለግን። የተለያየ የጽሁፍ ስላሉ ማለት ነው። ይሄ ላይ እናርገው። አዎ ከዛ በኋላ የተለያየ ከለር መምረጥ እንፈልጋለን። ይሄው እንደዚህ ይሄ ምርጥ ነው መሰለኝ። ይሄ ከቪዲዮአችን ጋር ይሄዳል። ከዛ በኋላ ደግሞ እነዚህ ኢፌክቶች ናቸው፣ የጽሁፍ አይነቶች ናቸው። አኒሜሽን ይሄ ቪዲዮ እንዴት ይግባ? ለምሳሌ እንደዚህ ይግባ። ኢና አራተኛ ምርጥ ነው። ይሄው አስገብተነዋል። ሌላው ነገር ደግሞ ምንድነው እዚህ ስር ያለው አውዶ የሚባለው ነው። አውዶን ስነኩት ደግሞ የተለያየ ሳውንድ ኤክስትራክት ማለት ቪዲዮን ወደ አውዶ ይቀየርላችኋል። አሁን ለምሳሌ ይሄን ትነኩና ስታስገቡት ወደ አውዶ ቀየረው ማለት ነው። ራሱን ቪዲዮ ነው ደግሜ ያስገባውላችሁ ወደ አውዶ ቀየሬ ማለት ነው። ከዛ በኋላ ደግሞ ሳውንድ ማለት ደግሞ የተለያየ ሙዚቃ አይነት ምናምን ነገር ማስገባት ከፈለጋችሁ ሳውንድን ትነኩና ከዛ እንደዚህ እዚህ ላይ የተለያየ አሉ። በቃ የተለያየ አሁን ለምሳሌ የቭሎግ ከሆነ እስኪ ለምሳሌ ይሄን እናስገባ። ኢና አራተኛውን ይሄን እናስገባ። መጨረሻው ደግሞ ቴክስት ይሄ ለምን እንደሆነ የሚያስፈልገው መሰላችሁ? ቪዲዮአችሁን ያሳምርላችኋል። ይሄ ሳውንድ ባስገባችሁ ቁጥር ቪዲዮአችሁ እንዲያምር ያደርጋል ማለት ነው። ቪዲዮአችሁ እንዲያምር ያቀርባል። ከዛ ሌላው ነገር ደግሞ ሳውንድ ሪካርድ ነው። ይሄ ሪካርድ ነው። ይሄ ደግሞ ቴክስት አውዶ ነው። ቴክስትን ወደ አውዶ ይቀይርላችኋል። ሳውንድ ኢፌክት ምናምን ነው በቃ። ከዛ በኋላ በቃ አሁን እነዚህን አስተካክላችሁ ነበር። ካስተካከላችሁ በኋላ አሁን ለምሳሌ ከመጀመሪያው ጀምሬ ላሳያችሁ። ይሄ ምንድነው? ኤዲት ነው። ኤዲት ስላችሁ አሁን ለምሳሌ ቪዲዮውን ለመቆራረጥ ከፈለጋችሁ እዚህ ጋር ለመቆረጥ ከፈለጋችሁ ስፕሊት የሚለውን ትነኩታላችሁ። ስትነኩት ይቆርጥላችኋል አውቶማቲክ ማለት ነው። ከዛ ያን ቪዲዮ ደግሞ የተቆረጠውን ቪዲዮ ማለት ነው። የተቆረጠውን ቪዲዮ እንትን ማድረግ ከፈለጋችሁ ዲሌት ማድረግ ከፈለጋችሁ
የተቆረጠውን ቪዲዮ ሳውንዱን ለመጨመር ከፈለጋችሁ ሳውንድ የሚል ስር ትገባላችሁ። አኒሜሽን ለማድረግ ከፈለጋችሁ ደግሞ አኒሜሽን፣ ለምሳሌ ይሄን ቪዲዮ እንደዚህ ይገባ እንበል በጋዜጣ መልክ። እስኪ መጨረሻውን እያያችሁት ነው። እንደዚህ ይገባላችኋል ማለት ነው። ከዛ ያን ቪዲዮ ደግሞ አሁን ያን ቪዲዮ ኢፌክት፣ የተለያየ ኢፌክት ለመጨመር ከፈለጋችሁ የቪዲዮ ኢፌክት ማለት ነው። ቪዲዮ አሁን ለምሳሌ ይሄን እንደዚህ እናደርገው። እያያችሁት ነው። ኢፌክት ያደርግላችኋል ማለት ነው። ያን ቪዲዮ አሁንም ያን ቪዲዮ ለመደለት ከፈለጋችሁ ይሄ ዲሌት የሚለውን ትነኩታላችሁ። ለምሳሌ ለመደለት ከፈለጋችሁ ዲሌት የሚለው ስትነኩት ይደለትላችኋል ማለት ነው። አያችሁ ይደለትላችኋል። በቃ እና የመሳሰሉት ናቸው ከዚህ በኋላ ያሉት። ከዛ በቃ ዲሌት ማድረግ የፈለጋችሁ ቦታ እንደዚህ ትነኩትና እቺ ስፕሊት የሚለውን ትነኩትና ዲሌት፣ ይሄንም ትነኩትና ስፕሊት የሚለውን ትነኩና ዲሌት። አያችሁት ዲሌት ያደርግላችኋል ማለት ነው። እኔ ሌላው ነገር ደግሞ አውዶ ነው። ያው አውዶ እንዴት እንደሚጨምር ምናምን ነገር አሳይቻችኋለሁ። እነዚህ ኤክስትራ ማለት ቪዲዮ ወደ አውዶ ይቀይራል። ሳውንድ ማለት ደግሞ የተለያየ ሙዚቃ ምናምን ነገርና ሳውንዳችሁን ሪካርድ አድርጋችሁ ካስቀመጣችሁ እሱን ሳውንድ መጨመሪያ ለምሳሌ ላሳያችሁ። እሱን ሳውንድ የሚለውን ከነካችሁ በኋላ ዲቫይስ የሚለውን ተረኩታላችሁ። ዲቫይስ የሚለውን ከነካችሁ በኋላ ይኸው እዚህ ስር ራሳችሁ ሪካርድ፣ አሁን ለምሳሌ እኔ ይሄ ሪካርድ ያረኩት ነው ሳውንድ ማለት ነው ተቀምጧል። በቃ እንደዚህ አድርጋችሁ ተጨምሩታላችሁ ማለት ነው። እኔ ሌላው ነገር ደግሞ ወደ ኋላ እኔ ሌላው ነገር ደግሞ ቴክስት ነው። ቴክስት አሳይቻችኋለሁ። ኢፌክት ነው። ኢፌክት ማለት ያው ኢፌክት በቃ የሳውንዱን ቪዲዮ እንዴት እንደሚገባ ምናምን ነገር ኢፌክት ይባላል ማለት ነው። ወደ ኋላ እየመለሳችሁ በቃ ታስተካክሉታላችሁ ማለት እቺን ቀስት መለከቷን ስትነኩ ወደ ኋላ ይመልስላችኋል። ከዛ ይሄ ደግሞ ኦቨር ላይ ማለት ደግሞ ከስር ቪዲዮ ሌላ ቪዲዮ ከዚህ ቪዲዮ ላይ ሌላ ፎቶ ወይም ቪዲዮ ለማስገባት ከፈለጋችሁ ይሄን ትነኩታላችሁ። ይሄን ከነካችሁ አሁንም ደግማችሁ አድ ኦቨር ላይ የሚለውን ትነኩታላችሁ። ስትነኩት ለምሳሌ እኛ ፎቶ እናስገባ። ይሄን ፎቶ አስገባሁት፣ እዛ አድ አልኩት። አያችሁት ገባ ማለት ነው። እዚህ ቪዲዮ ላይ ከላዩ ላይ ገባ። ከዛ ይሄን ቪዲዮ ያው ገባ ማለት ነው። ይሄን ለምሳሌ እንዳለተው ከዛ እንደዚህ ለማስገባት ኦቨር ላይ የሚለውን ትነኩታላችሁ ማለት ነው። አሁንም ወደ ኋላ እየመለሳችሁ የምትፈልጉትን ነገር እያስገባችሁ ትሄዳላችሁ ማለት ነው። በቃ የምትፈልጉትን ነገር ይሄ አድጄሽን ቪዲዮ ለማስተካከል ነው። ስቲከር ለምሳሌ ስቲከር፣ እስኪ ይሄን ቪዲዮ እንጨምርበት። ስቲከር ለምሳሌ ሰብስክራይብ ላይክ አድርጉ የሚለውን ስቲከር እንጨምርበት ዝም ብለን። ይሄን እስኪ ይሄን ቪዲዮ አያችሁ ስቲከር ተጨመረበት ማለት ነው። ይሄ ለማስተካከል ለምሳሌ ስቲከሩ እንደዚህ ወደ ጎን ወደ ላይ እንደዚህ ምናምን ነገር እያስተካከላችሁ ማስተካከል ትችላላችሁ የፈለጋችሁት ቦታ ላይ ማለት ነው። ለምሳሌ እኔ እዚህ ቦታ ላይ ላርገው። አያችሁት ሰብስክራይብ ላይክ አድርጉ የሚለውን ስቲከር ተስተካከለ ማለት ነው። ከዛ እንደዚህ አይነት በቃ የተለያየ ነገር ትጨምሩበታላችሁ ማለት ነው። እንደዚህ ያረጋችሁ የተለያየ ነገር ነው የምጨምሩበት። በቃ የተለያየ ነገር ተጨምሩበታል። ካልተመቻችሁ ለምሳሌ ካልተመቻችሁ ይሄን ቆርጣችሁ ለመደለት ከፈለጋችሁ እንደዚህ ታረጉና ስፕሊት የሚለውን ትነኩታላችሁ። ከዛ ዲሊት የሚለውን ስትነኩት አውቶማቲክ ይደልትላችኋል ማለት ነው። ገባችሁ? ከዛ ይሄን ቪዲዮ ኤዲት አድርጋችሁ ከጨረሳችሁ በኋላ ኤክስፖርት ወይም ደግሞ ይሄን ቪዲዮ ኤክስፖርት ማለት በቃ ወደ መጨረሻ ወደ ማገባደጃ ማለት ነው። ይሄን ቪዲዮን ኤክስፖርት ከማድረጋችሁ በፊት ቪዲዮ ምን ታረጋላችሁ መሰላችሁ? ሬሾውን ታስተካክላላችሁ፣ ኳሊቲውን ታስተካክላላችሁ። 700 በ20 ነው የሚለው እኔ 1000 በ80 እኔ የፈለኩት 1000 በ80 ነው። 2K አለ 4K አለ። እስኪ 4K እናድርገው ዝም ብለ እስከ መጨረሻው። አያችሁ 4K ታረጉታላችሁ። ከዛ ይሄ ቪዲዮ በከፍተኛ ኳሊቲ ነው ቪዲዮን ኤክስፖርት የሚያደርግላችሁ ማለት ነው። ከዛ ኤክስፖርት ታረጉታላችሁ። እስኪ ኤክስፖርት እስከሚያደርግ ድረስ እንጠብቃለን። ኤክስፖርት ማድረግ ጀምሯል። ያው የቆጠረ ነው ማለት ነው። 100 ሲደርስ ያው ደን ይላችኋል። ይሄው አልቋል በቃ። ከዛ ይሄን ቪዲዮ ደን ትሉታላችሁ ማለት ነው። በቃ ጨረሳችሁ ማለት ነው። ቪዲዮን ጨረሳችሁ። ከዚህ በኋላ ያው ፋይል ማኔጀር ስር ብትገቡ ታገኙታላችሁ። ኤዲት ያደረጋችሁትን ቪዲዮ ታገኙታላችሁ ማለት ነው።